ፋኖች ባሳዩት መሪነትና መታመን የትግራይንና የኤርትራን ኃይሎች አብይን ለመደምሰስ እንዲያውሉት አድርገው ከሆነ ኤክስትራኦርዲናሪ ጂኒየስ ነው ማለት ነው በሊደርሺፕ። ስለዚህ ይሄ የኢሳያስ አፈወርቂ ጭንቅላት ውስጥ ኦሬዲ የተቀመጠ የሆነ ማፕ የተደረገ ነገር ነው። እዛ ላይ ሄዶ ነው ፋኖ የተለጠፈው ቶፕ ሊደርሺፕ ኳሊቲ ነው። እና ይሄ ከሆነ አልገባቸውም እንጂ ከራሳቸው አልፎ ሌሎች ሁሉ የነሱን ኮዝ ደግፈው እንዲዋጉላቸው ካደረጉ እንደኒፋኖች ምንድናቸው እንደሚባለው መተታሞች ናቸው ሊባሉ ሁሉ የሚያሰኝ ልዩ ችሎታ ነው ምልሽ። የሚያሳፍር ነገር አይደለም። የኦሮሞ ነጻነት ሰራዊት ፋኖ ህወሓትና ኤርትራ ሱዳን ላይ ተገናኝተው መክረዋል። ስለዚህ ይሄን ሲሉ የፋኖችን ጀግንነት እያበሰሩ እንደሆነ አራት አጓጓይ ነው የሚለው እኮ ሰው። አሁን እንደዛ የአማራን ሸክም አቅልለው ኤርትራውያንና ትግሬዎች ከተዋጉ የኢትዮጵያም ተንሳይ እና የቀጠናውም ሰላም በፍጥነት እየመጣ እንደሆነና እዛ ጦር ውስጥ እንደውም ያን ጦር እሱም የሚመራ ሁሉ ይመስለኛል ነው የምትለው። ያንን አፋር ውስጥ ያለውን ትግራይን የሚመታውን ኃይል በአጠቃላይ እየመራ ያለው እሱ እንደሆነ ነው የምትለውና ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ዘኢትዮጵያን እየተከታተላችሁ ነው። ወቅታዊ ፕሮግራማችን ላይ እንገኛለን። ቴዎድሮስ ካሳና ማደገፋ ከእናንተ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንዴት ነህ ቴዲ? እንዴት ነህ? ሰላም ነው። ሰላም። የብርጋዴር ጄኔራል ምግበይ ኃይለ ጉዳይ በጣም መነጋገሪያ እየሆነ ነው። ከቅርብ ጊዜ ወዲህ የመነጋገሪያ ርዕስ እየሆነ ነው። የእሱን ጉዳይ እናነሳለን። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰምሃል መለስ ዜናዊ ከሌተናል ጄኔራል ጻድቃን ገብረትንሳኤ ጋር እንዲሁ ደግሞ ቁርሾ የሚመስል ነገር ሰሞኑን ስትናገር ሰምተናታል። ሱዳን ላይ ተገናኙ ደግሞ ሲባልም ሰምተናል። የኦሮሞ ነጻነት ሰራዊት ፋኖ ህወሓት ከኤርትራ ጋር ተገናኝተዋል የሚባሉ ነገሮችን ሰማን። እነዚህን ያማከሉ ጉዳዮች እንደው አጠር አድርገን ለማንሳት ያክል ነው። ከጻድቃንና ከሰምሃል ብንጀምር ደስ ይለኛል። ምንድነው ባህላቸው ያለው? አሁን ከሰሞኑ ብቅ ብላ እንዲህ አይነት ነገሮች እየተናገረች ነበር። ከዚህ በፊትም እንዲሁ ብቅ እያለች አስተያየት ትሰጣለች። ስለ ወልቃይት ሲነሳ የእናቷም የአዜብ መስፍንም ጉዳይ አብሮ ስለሚነሳ እዛ አካባቢ ትሰጣቸው ኮሜንቶች ትንሽ ትኩረት ይስባሉ። አሁን ደግሞ ይበልጥ ወደ ሌተናል ጄኔራል ጻድቃን ገብረትንሳኤም ጎራ ብላ እሳቸው ላይም ተመሳሳይ ትችት መሰንዘር ደረጃ ደርሳለች። ምንድነው ያለው በመካከል? የሁለቱ ጉዳይ ትንሽ የቆየ ይመስላል። እንደውም በቅርበት ደረጃ ስታይ ለአቶ መለስ በጣም የሚቀርቡ ነበሩ እንግዲህ ጻድቃን። ከዛ በኋላ ግን ያላቸው ነገር ብዙም ያ ፍቅር ወደ ቤተሰብ አልዘለቀም፣ አልወረደም። እንደዛ በማይመስል መልኩ አሁን አንዴ ብቻ የተናገረች ቢሆን ኖሮ አይ እንደው ወይ በአጋጣሚ ነው ወይ ደግሞ እንደው አንደበቷ ስቶ ነው ልትል ትችላለህ። ግን አሁን በሚገርም ሁኔታ ተደጋግማ ነው የተናገረችው። በጣም አጽንኦት ሰጥታ ነው፣ በጣም ትኩረት ሰጥታ ነው፣ በጣም በከፍተኛ ድምጸትና በተለየ ስሜት ነው አገላለጿ። ራሱ አነጋገሯን ስታየው ውስጧ የሆነ ነገር የታመቀ በጣም ለብዙ ጊዜ የተጠራቀመ ጻድቃን ነገር የሚያናድዳት የሚያበሳጫትና በጣም ብዙ ነገሮችን ችላ ኖራ መጨረሻ ያወጣችው ነው የሚመስለውና የተጠቀመቻቸው ቃላት ደግሞ ራሱ በጣም ለየት ያሉና ትንሽ የፖለቲከኞቹ የሚጠቀሙትን ለየት ያለ ወይ ደግሞ የምሁራን ብለህ የምትላቸው የሚጠቀሙትን ቃላት ነው እስከ መጠቀም የደረሰችውና እኔ ራሱ ግርም ብሎኛል። መጀመሪያ ያው እንግዲህ ጻድቃን ከኛም መሆን ያልቻለ ከብልጽግና መሆን ያልቻለ ከኛ ጋር ሲሆን አንድ ሰሞን ከኛ ጋር ያለውን ነገር አጉልቶ ወይ ደግሞ በትግራይ ውስጥ ሰላም እንዲሰፍን፣ ጸጥታ እንዲሰፍን፣ ዲሞክራሲ እንዲሰፍን ሌሎች የመንግስታዊ ያልሆኑ ወይ ደግሞ ሌሎች ተቋማት ራሱ ነፃ ተቋማት እንዲሆኑ ጥረት የሚያደርግና የሚናገር ይመስል ነበር። አሁን ግን ልክ ወደ ብልጽግና ሲመጣ ደግሞ ተገለበጠ፣ ሙሉ ለሙሉ ተገለበጠ ነው የምትለውና ይሄ ሰው በቀጥታ አሁን ባለው ወቅት አፋር ውስጥ ያለ ጦር አለ። እዛ ጦር ውስጥ እንደውም ያን ጦር እሱ የሚመራ ሁሉ ይመስለኛል ነው የምትለው። ያንን አፋር ውስጥ ያለውን ትግራይን የሚመታውን ኃይል በአጠቃላይ እየመራ ያለው እሱ እንደሆነ ነው የምትለውና ቃላት አገላለጿ በሰላም ጥሪ ውስጥ የተደበቀ ሰው ነው። በሰላም ጥሪ ውስጥ የተደበቀ በአንድ በኩል የሰላም ጥሪን እያቀረበ በሌላ በኩል ደግሞ
ጦርነት የማይቀር ነው እያለ የዛተ ነው የሚናገረው ነው የምትለው። እና እነዚህ ነገሮች በጣም የብዙዎችን ትኩረት የሚሳቡ ናቸው። ከዛ በፊት ደግሞ በበግ ልብስ ውስጥ የተሸፈነ ተኩላ ነው ሁሉም ብላ ተናግራለች። እና ይህን ስታየው ነገሩ በመካከላቸው ያለው ነገር እንደተካረረ ታውቃለህ፣ ትረዳለህ። እነዚህ ነገሮች ናቸው አሁን ባለው ሁኔታ ያሉትና ትንሽ ነገሮቹ ከበድ ያሉ ይመስለኛል በአንድ በኩል። በሌላ በኩልም ደግሞ ምናልባትም የጀነራል ጻድቃን ጠላት የሆኑ ወይ ደግሞ ተቀናቃኝ የሆኑ ሰዎች የሆነ መምቻ ነገር ሲፈልጉ ሰማልን የሚስቧት ይመስለኛልና አምጥተው እሷ እንድትናገር እሷ የሆነ ነገር እንድታወጣ እሷ ስለ ጻድቃን እንድታወራ የሚያደርጉበት መንገድም አለና ልጅቱ ደግሞ እንግዲህ በተወሰነ መንገድም ተጽዕኖ ፈጣሪነት ውስጥ ያለች ነች ማለት ትችላለህ። ፖለቲከኛ ባትሆንም ግን ፖለቲካ ውስጥ ባለው ነገር የፖለቲከኞች ልጅ የታጋዮች ልጅ ሆና ብሎ ይሆናል። ደግሞ የፖለቲከኛ የታጋይ ልጅ ስንል ቀለል አድርጎ ማየት ደግሞ አይጠበቅብንም። ምክንያቱም የመለስ ዜናዊ ልጅ ሲባል መለስ ዜናዊን ህዋቶች እንዴት እንደሚያዩት ይታወቃል፣ ግልጽ ነው። ምናልባት አቶ መለስ ዜናዊ ካረፉ በኋላ የተለያዩ ድምፆች ሰምተህ ሊሆን ይችላል ድሮም እሳቸው የሚል ነገር እንጂ በህይወት እያሉ ምን አይነት ተጽዕኖ የነበራቸው ሰው እንደሆኑ ይታወቃል። አዜብ መስፍንም ምን አይነት ተጽዕኖ እንደነበራቸው ይታወቃል። አቶ መለስ ዜናዊ ካለፉ በኋላ ትኩረት አጡ እንደዚህ የሚባሉ ነገሮችን ሰማን እንጂ በጣም ከፍተኛ በኢትዮጵያ ደረጃ ያው ጠቅላይ ሚኒስትር ስለነበሩ አቶ መለስ ዜናዊ ይጠበቃል። በህወሓትም ደረጃ ግን ቢሆን በጣም ከፍተኛ ስልጣን የነበራቸው ሁሉን ነገር ሴንትራላይዝድ አድርገው መምራት የሚቀናቸው ሰው ስለነበሩ የእሳቸው ልጅ ሆነ ፖለቲካው ላይ እንዲህ አይነት አስተያየት መስጠት በእርግጥም ተጽዕኖ ባያስፈልግ እኔ እሷን የሚነሱት ጥያቄዎች ሰማው ማደንቃት ነገር ምን መሰለህ ሰማሃል በኮንፊደንስ የምትናገራቸው ነገሮች አሉ። ኦፍኮርስ የዚህ ሀገር ነዋሪ ምላት ብቅ ጥልቅ ትላለች የሚሉ ድምፆችን እንሰማለን። ግን በጣም በኮንፊደንስ የምትናገራቸው ነገሮች አሉ። ባለፈው ሰሞኑን ስለ ወልቃይት ስትናገር በግድ ትግራዋይ ልናደርጋቸው አንችልም በጣም ፌል አድርገናል እንደውም እዛ አካባቢ የሚሉ ነገሮችን ስትናገር ነበር። ሌላውን አካባቢ ያለውን ባለስልጣን ሳይሆን የራሳቸው የህወሓት ባለስልጣናትንም ከመናገር ወደኋላ አትልም። አሁን የዛ ተቀጥላ ነው ጻድቃንንም መናገሩ ራሱ በድፍረት ነው የምትናገረው እንደዚህ ምናምን። ግን ደግሞ የሚነሱባት ስሞታዎች ደግሞ አሉ። አሁን ትግራይ ክልል ውስጥ ያለው ሁኔታ ይታወቃል። መቼም እንደው ሰላም ነው የምትለው አይደለም፣ ጦርነት ደግሞ ገና አልተጀመረም። ገና ስል በጉጉት የምጠብቅ ደግሞ ነው የሚመስለው። ግን ያው ስጋቱ ስላለ ማለት ነው። የተጀመረ ጦርነት የለም ደግሞ ጭር ደግሞ ሰላም ነው የሚባለው እንደዚህ አይነት ነገር በጣም ከፍተኛ ስጋት አለ። የኑሮም ሁኔታ ይታወቃል። ከፌዴራል መንግስት የሚላከው በጀት በአብዛኛው ለወታደሩ ነው የሚውለው እና ሰው ደግሞ በደንብ የሚሰራበትም የተረጋጋ ሁኔታ የለም። የኑሮም ሁኔታ ይታወቃል። በዚህ የትግራይ ክልል ሁኔታ ላይ ኮተም አድርገው ጋዜጠኛ አርያ ተስፋ ማርያምን ነው የ5 እና የ10 ሚሊዮን ብር መኪና የመቀሌ ጎዳናዎች ላይ ይዛ ተሽከረከራለች የሚል ትችት ሲሰነዘርባት ነበርና እንዲህ አይነትም ደግሞ ጥያቄ ይነሳባታል። ሪሊ ስለ ትግራይ የሚቆረቁራት ከሆነ የምታስብ ከሆነ እንደውም አንድ ጊዜ ያስታውሳለሁ ቀነኒሳ በቀለ ጀግናው አትሌታችን ቀነኒሳ በቀለ በእንዲህ አይነት ጉዳይ ላይ ኮሜንት አድርጎ ነበረ። መንገድ ዳር የሚበሉት አጥተው ቁጭ ባሉ ሰዎች ፊት በጣም ውድ መኪና እየነዱ ማለፍ ህሊና አይፈቅድልኝ። እንደውም እሱ አስበው ሮጦ ደክሞ ሰርቶ ያገኘው ነው እና ይዞ ቢነዳ ምንም የምትጠይቀው ሰው አይደለም፣ ጀግና ሰው ነው ምናምን። ግን ሞራል ሲኖርህ ለህዝብ ማሰብ ደረጃ ስትደርስ መቼም በግሉ ሰው የማያውቀው የሚረዳቸው ነገሮች ሊኖሩ ይችላሉ። በአደባባይ ግን በጣም የተጋነነ ቅንጡ መኪና ይዤ ማለፍ አልፈልግም ይከብደኛል ሲል ነበር። የዚህ ተቃራኒ ነው የ5 እና 10 ሚሊዮን ብር መኪና ይዛ በመቀሌ ጎዳናዎች ላይ ትንፈላሰሳለች ሲል ጋዜጠኛ አርያ ተስፋ ማርያም የመጣልኝ። እንዴት በቃ ለምታስብ ከሆነ የህወሓትን ባለስልጣናት የምትናገረው ህዝቡን አልጠቀሙም ነው አይደል? በሌላ አማርኛ ሰላም ይላሉ እንጂ ጦርነት ውስጥ ነው ያሉት ራብን ህዝቡን አልጠቀሙም። ያንቺ ይሄ ድርጊት ህዝቡን ይጠቅማሉ ተብላ ብትጠይቅ ምን ልትመልስ ትችላለች? ነገርም ይነሳል። እሱ ላይ ምን አለ መሰለህ፣ እዛ ብቻ አይደለም። አንዴም እዚህ እንደውም ደብረዘይት ከአንድ ባጃጅ ጋር ተጋጭታ ፎቶ የተቀረጸች ነበር እና ትራፊክ መጥቶ ሊዳኝ ምን ሊያደርግ ምናምን ሲል ልጁን ጠርታ በቃ
ቼክ ጽፋ ሰጠችው። እንግዲህ ወይ ባጃጁን የገጨችው ግን መኪና መግዣም ሊሆን ይችላል የሰጠችው። ህይወቱን ቀይሮ ሊሆን ይችላል። እና ምን ልልህ ነው እነዚህን አይነት ነገሮች እኔ አሁን የበለጠ የትግራይ ህዝብ የሚወደውን እና የሚጠላውን የሚለይበት አጋጣሚም ይሆናል በአንድ በኩል ብዬ አስባለሁ። ምክንያቱም ትግራይ ውስጥ አጠቃላይ ሙሉ ትግራይ ሊባል በሚችል አይነት መንገድ የታጋይ ልጅ ሆነ አንደኛው እንደውም የተናገረው አለ። ምንድነው ባለፈውም አንስተናል መሰለኝ የኔም አባት ታጋይ ነበረ፣ የእርሶም አባት ታጋይ፣ እኔም ታጋይ ነኝ፣ እርሶም ታጋይ ነው። የእርሶ ልጅ ታጋይ ሆኖ አይደለም ውጭ ሀገር ነው የሚኖረው፣ የኔ ልጅ ግን ምናልባትም ከዚህ በኋላ ታጋይ የሆነ ይቀጥላል አይነት ነገር አየህ። አሁን ዋጋ በመክፈል ሁሉም እዛ ያለው እኩል ነው የከፈለው። ወንድሙን፣ ቤተሰቡን፣ ልጁን፣ እናት አባቱን በሙሉ ያጣ ነው ያለው። በዛ ኮንዲሽን ውስጥ ግን ምን ታያለህ? በጣም ሌግጀሪ ላይፍ የሚኖሩ በጣም የተቀናጣ ህይወት የሚኖሩ አሉ። ደግሞ እዛው ፎቅ ሰርተው ምን ብለው አይደለም እዚህ አዲስ አበባ አንደኛው አካባቢ ቺቺኒያ ሲባል አንደኛው በዛኛው መስመር ያለው ሲሲሊያ እስከመባል ደረጃ ደርሷል ይባል ነበርና ያ ሊያስቅ ይችላል። እኛም ስንሰማ ስቀናል፣ እኛም ስንሰማ ደግጠናል። እኛም ስንሰማ ምንድነው ያ መስመር በሙሉ ተቆጣጥረውት ይዘውት ነበር። እና አሁን ምን ያክሉ ነው ብለህ ስትል አንዳንዱ ከትግራይ ተደውሎለት እኮ ወደ አዲስ አበባ ኮንዶሚኒየም ደርሰዋልና ተብሎ ይሄ እንግዲህ በኢህአዴግ ዘመን እኮ የሆነ ነገር ነው የምነግርህ። ኮንዶሚኒየም ደርሰዋል። የት አካባቢ ነው የደረሰኝ? የሆነ ሰፈር ተጠራ። ሰፈሩን እኮ አላውቀውም አለ። እንግዲህ ያው መሀል አዲስ አበባ ያለ ሰፈር ነው የተጠራለት እና ከጎኑ ያለውን ተሳፋሪ ነው ጠየቀው የሚባለው። እና እዚህ አካባቢ ኮንዶሚኒየም ደርሰዋል ብለው ደወሉልኝ። ተመዝገበ ነበር? አልተመዘገብኩኝም። እና ጓደኞቼ እዛ መሀል አዲስ አበባ አሉ። አየህ ምን አይነት የሁለት አይነት ህይወት እንደሚኖር፣ ሁለት አይነት ነፍስ እዛ እንዳለች ታያለህ፣ ትረዳለህ። አንዳንዱ ልጁን፣ ወንድም እህቱን፣ ባሉን፣ ትዳሩን እየገበረ በድህነት ይኖራል። አንዳንዱ ደግሞ ምንም ሳይሆን በአመራር ደረጃ ብቻ ተቀምጦ የፋብሪካ ባለቤት ሲሆን ታያለህ። የአዲስ አበባ ውስጥ የተሰሩ ፎቆች 3-4 ቦታ ተሰርቶ ተጀምረው የሚጨርሳቸው ያጡ ምናምን ታያለህ። እና ይሄም አሁን የሰማሃልም ነገር ከዚሁ ጋር ተያያዥነት ያለው ይመስለኛል። የገንዘቧን ምንጭ ማወቅም መጠየቅም ምናልባት አሁን ብዙ እንትን ላይል ይችላል፣ ምንም ፋይዳ ላይ ያመጣ ይችላል። ዞሮ አንድ ቀን መውጣቱ አይቀርም። እንደዛ ብለህ ብትልም ግን ለምሳሌ ብልጽግና በቃ እሷም አዜብም ስላልጎረበጡት ምንም አልነካቸውም። ምንም በለውጡ በጣም ብዙዎቹ ላይ የሆነ ተጽዕኖ ሲፈጠር የሆነ ነገር ሲደረግ እናትና ልጅ ላይ ምንም ነገር የተደረገ ነገር አልነበረም። እውነቱ ለመናገር የማስታውሰው ደግሞ ከለውጡ በፊት በነበረው ልክ አቶ መለስ ሞተው አቶ ኃይለማርያም ቤተመንግስቱ ስላልተለቀቀላቸው ከሳር ቤት እየተመላለሱ ይሰሩ ነበር። አስበው እንግዲህ። እና በኋላ ያን ሰሞን እንደውም ምን ሆነ ምን ተባለ፣ ብሔራዊ ቲያትር አካባቢ ትንሽ ትራፊክ መብራቶች ምናምን አሉ አይደል፣ በሱ ይዘጋጋሉ። እና እንደ ምንድነው ጠዋትና ማታ ላይ ጠዋት 2 ሰዓት ላይ እና 11 ሰዓት ላይ እዚህ አካባቢ የሚጨናነቀው ከአቶ መለስ ሞት በኋላ ሲባል አይ ጠቅላይ ሚኒስትሩ ወደ ቢሮ እየሄዱ ነው። እንዴ ቤተመንግስት ውስጥ አይደል እንደ መኖር የነበረባቸው? አይ ከሳር ቤት እየተመላለሱ ነው። ለምንድን ነው ሲባል ወይዘሮ አዜብ ለቃ አልወጣችም። ከዛ በኋላ ምን ተባለ? አንድ እንደዚህ በጣም ተጽዕኖ ፈጣሪ ከሆኑ ጋዜጠኞች ጋር ኦልሬዲ ልታውቃቸው ትችላለህ፣ እናቷ አማራ አረጋዊ ጋር እንደዚሁ ስናወራ አንድ ባለ ሀብት ቤት ሰርቼ ልስጥሽ ብሏታል አዜብ መስፍንን ተብሏል። እና ያ ማን ባለ ሀብት ስንል አቶ አማራ ቀለል አድርጎ ነው የነገረን። ያው ሼሁ ነው ምናምን አለ፣ አላሙዲን ማለት ነው። እንግዲህ ሼህ አላሙዲን ያን ጊዜ ምን አደረጉ? ቢያንስ እዛ አካባቢ ያለውን ውጥረት ለመቀነስና ለማስተካከል ለወይዘሮ አዜብ ሁሉም ነገር የተሟላና ከቤተ መንግስት ያልተናነሰ ቤት ቦታ አለ፣ እሱን የተሰራ የተጠናቀቀ እሱን ልስጥ ብሎ ሼሁ ነገሮችን ለማስተካከል የተሄደበት መንገድ አለ። እዛ ቦታ ማነው ጥፋቱ ብለህ ብትል ቤተመንግስት አስተዳደር ነው። ቤተመንግስት አስተዳደር ልክ አቶ መለስ አረፉ ሲባል ከዛ በኋላ ቀጣዩ ሊሆን የሚችሉት አቶ ኃይለማርያም ደሳለኝ ናቸው። እሳቸውን ወደዚህ ሲያመጡ ወይዘሮ አዜብ መስፍንን ከነ ቤተሰቦቻቸው የት ማድረግ መቻል እንዳለበት ቤተመንግስት አስተዳደር ማስተካከል ነበረበት። ያም ባለማስተካከሉ የተፈጠረ ነገር ነው። ከዛ በፊትም ሜጋን ያስተዳድሩ ነበረ።
ከዛ በኋላም በገንዘብ በኩል በከፍተኛ ሁኔታ ያንቀሳቅሳሉ። እናትና ልጅ የሚያንቀሳቅሱት ገንዘብ ከየት የሚመጣ እንደሆነ አይታወቅም። ኡጋንዳ ውስጥ ኢንቨስት እንዳደረጉ ይነገራል። ወይዘሮ አዜብ መስፍን የኡጋንዳው ፕሬዚዳንት ሙሴቬኒ ናቸው። እንደውም በጣም አፕሪሼት አድርገዋቸዋል ይባላል። አይ ቲንክ እንግዲህ ኢትዮጵያ ውስጥ የደህንነት ስሜት ስላልተሰማቸው ሊሆን ይችላል እዛ ያደረጉት። ይሄ ኢንቨስት አድራጊዎቹም ተቺዎቹም አመስጋኞቹም ኡጋንዳ መሰባሰባቸው ግን በጣም ትልቅ ነገር ያስነሳል። እናት ሀገር ነው አክስት ሀገር ኡጋንዳ እየተባለ እየተጠራች ነው። እስቲ ጊዜ እንዳንፈጅ ወደሚቀጥሉት ደግሞ እንለፍ። ብርጋዴር ጀነራል ምግበይ ኃይለ ስብሰባ ነበራቸው ከኮር በላይ ባሉ አመራሮች ዘንድ የቲዲኤፍ ነው እንግዲህ አሁን የምንለው የህወሓት ሰራዊት ማለት ነው። ከነሱ ጋር ነበራቸውና የኤርትራን መንግስት አናምነውም የሚል ነገር መናገራቸው አሁን እየወጣ ነው። አይነት መረጃዎች እየወጡ ነው። አናምነውም የኤርትራ መንግስትን ለስትራቴጂ ብለን ነው አብረን የሆነው እንጂ የምናምነው ኃይል አይደለም የሚል ንግግር መናገራቸው፣ ከዛ ደግሞ ከፍተኛ ጥያቄዎች እንደመጡላቸው በጥቅሉ ስብሰባው ያለ ስምምነት እንደተበተነሳቸውም ስብሰባውን ረግጠው እንደወጡ ነው መረጃዎች የሚጠቁሙትና የሚነሳው ጥያቄ ከማታምነው አካል ጋር እንዴት ታዲያ አብረህ ትሰራለህ የሚል ነው። አሁን ስታይ ሶስቱም አካላት እኮ እውነቱን ለመናገር የሚስማሙ አይደሉም፣ የሚግባቡ አይደሉም። አራቱም የተሰባሰቡት በሱዳን ተሰባሰቡ የተባሉት አስበው ፋኖ ነው። ስለዚህ እነዚህ ኃይላት እዛ ጋር ተሰባሰቡ ተብሎ ከነዛ መካከል አንደኛው የትግራይ ህወሓት ነው። ያንን ደግሞ እየመሩ ያሉት ምግበይ ናቸው። ስለዚህ አሁን ምግበይ እንግዲህ በአንድ በኩል አናምነውም ለፖለቲካው ስንል ነው ብለው እያሉ፣ በሌላ በኩል ደግሞ አንደኛውን ክንፍ ይዘውና አንደኛው ክንፍ መሪ ሆነው ከኤርትራ ጋር መሆናቸው እሱ በጣም አወዛጋቢና የኚህ ሰው እያካሄድ ምንድን ነው ብለህ የምትለው ነው። ግን ዋናውና ትልቁ ነገር መያዝ መቻል ያለበት ምንድን ነው? ባለፈው አንድ ንግግር የተናገሩት ነበረ። እሳቸው አዳራሽ ውስጥ ማይክ ይዘው ሁላችንም እጅ ብንሰጥ ወይ ደግሞ አይለቁንም አንድ በአንድ ይፈጁናል ምናምን ብለዋል። ልክ እሱ እንትን እንዳሉ ደግሞ ፊልድ ማርሻሉ ደግሞ ምላሽ ሰጥተዋል። እኛ ከጂ አይደለንም የሚል ማለት ነው። አሁን ወደ ምግበይ ስንመጣ ምግበይ ጋር በአንድ በኩል ይህን እንዲበሉ እንጂ በሌላ በኩል ግን ያሉበት ሁኔታ ተመችቷቸውና ተስማምቷቸው ነው እየሄዱ ያሉት። ምክንያቱም እዛ አካባቢ ያለውን ወርቅ የሚወጣውን በአንድ በኩል ከሚቀራመቱት መካከል እሳቸው ናቸው ነው የተባለው። ምናልባት እሱም እንዳይቀርባቸው ስጋት ሊሆን ይችላል። ነገሩን ፖለቲሳይዝ አድርጎ ወደ ብልጽግና ወደ መደመር መምጣቱም የከበዳቸው ወይ ደግሞ ከህወሓት ጋር ሆነውም ደግሞ ማነው ከሻዕቢያ ጋር ሆነውም መቀጠል ያላስቻላቸው መሀል ላይ ሆነው እያዋለሉ ያሉበትም ነገር እሱ ነው። ከዛ ውጭ ባለው ነገር ግን ህወሓት ውስጥ ባሉት ነገሮች ምን አለ መሰለ፣ ይሄ እንደዚህ ስብሰባ ረግጦ መውጣት አለመስማማት ምናምን ብዙ ጊዜ የተለመደ ነው። ፊት ለፊት የመናገርም ካልቸሩ አለ። በዛው ልክ ኃይለ ቃል አውጥተህ ትነጋገራለህ። ስድብ የሚመስል ነገር እስከሚሆን ድረስ ኃይለ ቃል ይነጋገራሉ። አንዱ ስብሰባውን ረግጦ ይወጣል። ከዛ በኋላ ሽማግሌዎች ይመጡና ምክንያቱም አንድ ካልሆኑ ዞሮ ዞሮ ጦሱ ለነሱ ነው። ስለዚህ ተመልሰው መምጣታቸው አይቀርም። ነገር ግን የነ ምግበይ ሁኔታ ያው አንድ ወደፊት አንድ ወደኋላ ምናምን አይነት ነገር ነው። ሲታሰረው ነው ሲፈታ ወደሱ እንደሚለው እንደዛ አይነት ነገር አዝማሚያ ያለው ብዬ ነው የማምነው። ከዚሁ ጋር ተያይዞ ሱዳን ላይ ተገናኝተው መክረዋል የተባሉ ደግሞ አካላት አሉ። የኦሮሞ ነጻነት ሰራዊት፣ ፋኖ፣ ህወሓትና ኤርትራ ሱዳን ላይ ተገናኝተው መክረዋል። ይሄን በግልጽ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተናገሩትን ነገር የሚያስረዳ ነው። የኤርትራ መንግስት ኢትዮጵያ ውስጥ ባለው የውስጥ ጉዳይ ላይ እጁን ያስገባል የሚል ክስ እንዳቀረቡ ይታወቃል። ይህንን የሚያስረዳ ነው እና እንዲህ አይነት ግንኙነት አድርገዋል የሚል መረጃዎች ስንሰማ ነበረ። ይሄ ግንኙነት በማን መሪነት ነው የተደረገው የሚለው አሁን ትልቅ ጥያቄ የሚያስነሳ ነው። ባለፈው ሰሞን አስረስ ማረ ዳምጤ እኛ ተከታዮች አይደለንም የጥምረቱ መሪዎች ነን የሚል ንግግር ሲናገር ነበር። አንድ ቪዲዮ በጋበዝህ ኢንጂነር ይልቃል ጌትነትም ፋኖ ህወሓትንና የኤርትራ መንግስትን አሳምኖ አምጥቶ የኢትዮጵያ መንግስት ላይ ማዝመት ከቻለ ጂኒየስ ናቸው እነዚህ ሰዎች ማለት ነው የሚል ንግግር ተናግሯል። ጥቂት ብንሰማው ደስ ይለኛል። እንደው እዚህ ፋኖዎች ነው ተሳጠቃለሁ። ፋኖዎች ባሳዩት መሪነትና መታመን የትግራይንና የኤርትራን ኃይሎች አብይን ለመደምሰስ እንዲያውሉት አድርገው ከሆነ ኤክስትራኦርዲናሪ ጂኒየስ ነው ማለት ነው። በሊደርሺፕ ቶፕ ሊደርሺፕ ኳሊቲ ነው።
እና ይሄ ከሆነ አልገባቸውም እንጂ ከራሳቸው አልፎ ሌሎች ሁሉ የነሱን ኮዝ ደግፈው እንዲዋጉላቸው ካደረጉ እንደኒ ፋኖች ምንድናቸው እንደሚባለው መተታሞች ናቸው ሊባሉ ሁሉ የሚያሰኝ ልዩ ችሎታ ነው የምልሽ። የሚያሳፍር ነገር አይደለም። እንደዛም ከሆነ ግን እነዚህ ሰዎች የሚያሳፍረውና የሚያስከብረውን አያውቁትም ጠላቶቻቸው unfortunately or fortunately አይደለ። ስለዚህ ይሄን ሲሉ የፋኖችን ጀግንነት እያበሰሩ እንደሆነ አራት አጓጓይ ነው የሚለው እኮ ሰው አሁን እንደዛ የአማራን ሸክም አቅልለው ኤርትራውያንና ትግሬዎች ከተዋጉ የኢትዮጵያም ተንሳይ እና የቀጠናውም ሰላም በፍጥነት እየመጣ እንደሆነና እንደውም ከልክ በላይ እንድንጓጓ የሚያደርግ ድል ነው ሆኖ የመጣው። ይሄ ሁሉ አካባቢ አሁን የተፈጸመው ነገር በጣም ትልቅ ነገር ነው ማለት ነው። ኢንጂነር ይልቃል ጌትነት ይሄን የተናገሩት ያኔ በወሎ አካባቢ የኤርትራ ሰራዊትና የህወሓት ሰራዊት በመሩት ነው ምሪ ወዳጆ ድል ያስመዘገቡት የሚል ነገር ይነገር ነበር። መንግስትም እነሱ ገብተውበት ነው የሚል ነገር ይናገር ነበር። ያኔ ነው የተናገሩት። እኔ ከዚህ ውስጥ መውሰድ የፈለኩት የኤርትራ ሰራዊትንና የህወሓትን አሳምነው ፋኖች የኢትዮጵያ መንግስት ላይ ተቃራኒ ያደርገው ከራሳቸው ጋር ማሰለፍ ከቻሉ እነዚህ ሰዎች ጂኒየስ ናቸው የሚል ነው። ቅድም አስረስ ማርያ ዳምጤን ጠቅሼ እንደተናገርኩት ደግሞ እኛ ተከታይ አይደለንም፣ መሪዎች ነን። እኛ እንደውም ብአዴን አይደለንም። ብአዴን የህወሓት ሁሌ ምክትል የህወሓት ተከታይ ስለሚባል ማለት ነው። እኛ ብአዴኖች አይደለንም፣ መሪ ነን፣ የጥምረቱ መሪ ነን የሚል ንግግር ሲናገር ነበረ። ሪሊ አሁን ኤርትራ የሰበሰበችው እንደዛ ደግሞ የሚሉ አስተያየት የሚሰጡ ሰዎች አሉ። የኦሮሞ ነጻነት ሰራዊትንም ፋኖንም ህወሓትንም የሰበሰበችው ደግሞ ኤርትራ ነች የሚል ደግሞ ንግግር የሚናገሩ ሰዎች አሉ። ስለዚህ ሪሊ ፋኖ እንደሚለው የዚህ ነገር መሪ ነው ወይ? ተጠርቶ እየሄደ አይደለም ወይ? የዚህ ነገር ጀማሪ ነው ወይ? ኢትዮጵያ ውስጥ የሆነ ነገር ለማድረግ የፈለገ የኢሳያስ አፈወርቂ መንግስት እየመራ ያለ ነገር አይደለም ወይ የሚል ጥያቄ ይነሳል አብሮ ማለት ነው። እንትኑን ነው የምታየው አሁን እንደዚህ ያሉ ነገሮችን አሁን ህወሓትም የዚህ ጉዳይ መሪ ነኝ ሊል ይችላል፣ ኦላም መሪ ነኝ ሊል ይችላል፣ ሌሎችም ሊሉ ይችላሉና የመምራት ቦታውን መያዝ የሚችለው የትኛው ኃይል ነው የሚለውን ነገር ነው መጀመሪያ የምታነጻጽረው። በንጽጽር ስታየው አሁንም ፋኖ ሊሆን ይችላል የሚል ግምት ነው እኔ በራሴ የምወስደው። ምክንያቱም ካሉት ኃይሎች ደረጃ አስቀምጥ ብትባል ለፌደራል መንግስቱ በስጋት ሊሆኑ የሚችሉት የትኛው ነው ብለህ በደረጃ አስቀምጥ ብትባል ምናልባት በደረጃ አንድ ፋኖ ነው ሊሆን የሚችለው። ህወሓትን ብለህ እንዳትለው ያን ያህል ስጋት አይሆንም፣ ያለው ድንበር ላይ ነው። ከዚህ በፊት የተፈጠረው አይነት ነገር ይፈጠራል፣ ያን ያህል ስጋት ሳይሆን ይቀጥላል ማለት ነው። ኦላንም ብታየው አንድ ሰሞን መንግስት በፈለገ ጊዜ በድሮን ሄዶ ጸጥ ያደርገዋል። ከዛ በኋላ ደግሞ ተመልሶ ያንሰራራና ደግሞ ሲንቀሳቀስ ታየዋለህ። ኤርትራንም ብታይ ጀስት እንደ ሀገር ስለሆነ ሀገር ሙሉ ሊያግዝ ይችላል። ከነዚህ ኃይሎች በሙሉ በተወሰነ መንገድ በተጽዕኖ ደረጃ የተሻለ ተጽዕኖ መፍጠር የሚችለው ፌደራል መንግስት ላይ ፋኖ ነው። እሱ ብቻም አይደለም። ለምሳሌ ትግራይን ነው ብለህ እንዳትል የትግራይ ታጣቂው ስጋት በተወሰነ መንገድ ሊሆን ይችላል እንጂ የፋኖን ያህል ጫና ተጽዕኖ ማሳደር አይችልም። ምክንያቱም ማለፊያውም ወደ የፈለገ ድንበሬን አስፋፋው ቢል ግዛቴን አሰፋው እንኳ ቢል መልሶ የሚጣላውና የሚያያዘው ከማጋ ነው? ከፋኖ ጋር ነው። የኤርትራውንም በዛው ልክ ነው። ስለዚህ መሪነቱን የአብላጫውን ነገር ካለው የተጽዕኖ መፍጠር አንጻር እሱ ሊሆን ስለሚችል መሪ ሊሆን ይችላል። አዎ ሊሆን ይችላል የሚለውን ግምት የእሱን አባባል በተወሰነ መንገድ ይችላል። የኦሮሞ ነጻነት ሰራዊት ላይና የህወሓት ላይ ያነሳኸውን ግምገማ እንዳለ ልቀበልና የፋኖን ግን መለስ ብለን ብናየው ደስ ይለኛል። ምክንያቱም ያን ያህል ስጋት አይደሉም ያልካቸው የኦሮሞ ነጻነት ሰራዊትም የህወሓትንም ኬዝ ለፋኖ ለምን መድገም አንችልም? 2 ዓመት አለፈው፣ ስቲል ምንም ያደረጉት ነገር የለም። ለመንግስት በዚህ ደረጃ ስጋት ናቸው ወይ? የሆነ ጊዜ 1-2 ሳምንት የሚቆይ ፕሮፓጋንዳ ከመፍጠር የዘለለ የረባ ነገር እስካሁን ሲያደርጉ አይተን ስለማናቅ በዚህ ደረጃ እንደው ለመንግስት ስጋት ናቸው ወይ? ጥምረትን ለመምራት የሚያስችል ነገር ፈጥረዋል ወይ? ምናልባት በጦርነት ብቻ አይደለም ፖለቲካሊ ቢሆን እንዲህ አይነት ጥምረቶችን ለመምራት የሚያስችል ነገር ፈጥረዋል። አሁን የሆነ ከዚህ በፊት ተዘጋጅቶ የነበረ አጀንዳ ላይ ሄደው የተለጠፉ ነው የሚመስለኝ። ፋኖ የሚባለው አካል ከህወሓትም ጋር ይዋጋ በነበረበት ጊዜ የኤርትራ መንግስት
ኢትዮጵያ ውስጥ እንዲህ አይነት ነገር እንዲኖር ይፈልጋል የሚሉ ነበሩ። ያኔ የኤርትራ መንግስትና የኢትዮጵያ መንግስት ሰላም መሆናቸውን አይደለም ማየት ያለብን። የህወሓትና የኤርትራ መንግስት ሰላም አልነበሩ። ስለዚህ በኢትዮጵያ መንግስት ጋር ሆኖ እኛን የሆነ ነገር ማድረግ ይፈልጋል ነው የህወሓቶች ክስ። አሁን ደግሞ የመንግስት ክስ ከህወሓት ጋር ሆኖ እኛን የሆነ ነገር ማድረግ ይፈልጋል። በዛም አለ በዚህ የኤርትራ መንግስት ኢትዮጵያ ውስጥ የሆነ ነገር ማድረግ ይፈልጋል። ስለዚህ ይሄ የኢሳያስ አፈወርቂ ጭንቅላት ውስጥ ኦልሬዲ የተቀመጠ የሆነ ማፕ የተደረገ ነገር ነው። እዛ ላይ ሄዶ ነው ፋኖ የተለጠፈው እንጂ አሁን የኤርትራ መንግስትን አሳምኖ አምጥቶ ለኛ ኬዝ እንዲያድሩ አድርገናቸዋል፣ የዚህ ጉዳይ መሪዎች እኛ ነን ለማለት የሚያስችል ነገር አላቸው ብዬ አላስብም። በንግግርም በፖለቲካም በሁሉም ብትሄድ፣ በጦርነቱም ብትሄድ ይሄው 2 ዓመት አለፋቸው። የሆነ ከተማ ይዘናል ሲሉ በ15 ቀኑ ሲለቁት፣ የሆነ ቦታ ገብተናል ሲሉ እንደገና መንግስት መልሻ አስለቀቅ ያለው ሲል፣ አሁን እንደውም ባለፈው ጠቅላይ ሚኒስትሩ ጎንደር እና ባህር ዳር ሄደው ነበር ታውቃለህ። እና አስረስ ማረ ዳምጤ አንድ ጥያቄ ቀረበለት። የት ሄደው ነው ፋኖች የሚል በጣም ከፍተኛ ነገር ተነስቷል ታውቃለህ። ምክንያቱም ባህር ዳር ብቅ ካሉ ጠቅላይ ሚኒስትሩ የሆነ ነገር እናደርጋቸዋለን ይላሉ፣ ሁሌ ይፎክራሉ እና ደጋግመው ደግሞ እየሄዱ ነው ጠቅላይ ሚኒስትሩ። አሁን ትላንትና ከትላንት ወዲያ ደግሞ ከሚሴም ጭምር ነበር። ከሚሴ ነበር እንደ ልባቸው ነው እየተሽከረከሩ ያሉት። እና ከሚሴ እንግዲህ አሁን ትንሽዬ ከተማ ነች። ፋኖን ብቻ አይደለም እዛ አካባቢ ሸኔም እንደዚህ እንቅስቃሴ፣ ምክንያቱም የአማራ ክልል ውስጥ የኦሮሞ ልዩ ዞን ያለበት አካባቢ ስለሆነ ብዙ ነገሮች አሉ እዛም። እና ይሄ ጥያቄ ተነሳለት፣ የት ሄዳችሁ ነው? ጠቅላይ ሚኒስትሩ ጎንደርና ተኝታችሁ ነው ባህር ዳር ሲገቡ እናንተ ሄዳችሁ ነው የሚል ጥያቄ ሲጠይቅ የመለሰው መልስ ጎንደርና ባህር ዳር ውስጥ ያስገባነው ዩኒት የለንም፣ እዛ ገብቶ የሚንቀሳቀስ አካል የለንም። ኦኬ፣ ከዛ ሰው ምንድነው ያለው? ጎንደርና ባህር ዳር ሳትገባ እንዴት ነው 4 ኪሎ የምትገባው የሚል ጥያቄ ነው ወዲያ ያነሱት። ስለዚህ በጦርነትም ቢሆን እነዚህ ሰዎች የረባ ነገር አይደለም 4 ኪሎ መጥተው ፌደራል መንግስትን ለመገልበጥ ጎንደርና ባህር ዳር ላይ ራሱ ያን ያህል የረባ ቤዝ የሌላቸው ሰዎች ናቸው። ስለዚህ በፖለቲካ ወይ ደግሞ የሆነ በግንኙነት በፖሊሲም ልትለው ትችላለህ፣ በምንም በኩል ብትሄድ ኢሳያስ ጭንቅላት ውስጥ የተፈጠረች ኢትዮጵያን የማተራመስ ማፕ አለች። እዛ ውስጥ ገብቶ የመለጠፍ ነው። በጦርነቱም ብትለው ደግሞ የረባ ነገር ሲያደርጉ እስካሁን አይተን አናውቅም። ሰው እንዴት ነው መሪ የሚሆኑት ብዬ ነው። እኔ ደግሞ ምን እንደሚሰማኝ ታውቃለህ? የፋኖ አላማም ምንም ባህር ዳርን መቆጣጠር ጎንደርን መቆጣጠር ምናምን ነገር ያ ኢሹአቸው ነው ብዬ አላስብም፣ አላምንም። የነሱ ሐሳብም ኢሹም ሁሉ ነገር አላማቸው ማጠቃላይ 4 ኪሎ መምጣትና መምጣት ነው። በቃ ሌላ ምንም ጥያቄ የለውም። ከነሱ አንዱን ብትጠይቀው ተራ ወታደር ተብሎ የተቀመጠውን ብትጠይቀው ስለ 4 ኪሎ ነው፣ ስለ 4 ኪሎ ህልም ነው ሊያወራ የሚችለው እንጂ ስለ ባህር ዳርና ጎንደርን ስለመቆጣጠር ምናምን ነገር አይደለም። አላማቸው አይደለም። ግን እናደርገው ቢሉ ባህር ዳርና ጎንደርን መቆጣጠር ያን ያህል ይከብዳቸዋል ብዬ አይደለም። ግን ቢቆጣጠሩት ምን ያደርጉታል ነው? ምን ያደርጉታል? ህዝቡን በዛ ልክ ማስተዳደር ይችላሉ ወይ ነው? ፌደራል መንግስት በጀቱን ቢያቆም እዛ አካባቢ ያለው ነገር ምን ሊፈጠር ይችላል? ሊመጣ የሚችለውንም አመጽ፣ ለውጥና እንቅስቃሴዎች ማሰብ መገመት የተሳነው መንግስት አይደለም አለ ብዬ የማስበው። ያንን ስለሚያስብ እዛ ላይ እንደዛ አይነት ነገርም አያደርግም። እንደውም ለምሳሌ ከአማራ ክልል እኮ አብላጫው ያለፈው አብን ነው አይደል እንዴ? አብን ስትገለብጠው ፋኖ ነው። ያን አይነት ነገር ነው ያላቸው መካከላቸው ያለውን ነገር። በጣም ቦልድ ክሌም ነው። አብን ስትገለብጠው ፋኖ ነው። በጣም ከባድ ነው። አይ ነው ማጆሪቲው እንደዛው ነው። ለምሳሌ ፕሮፌሰር በለጠ ሞላ የአብን መሪ ናቸው። አዎ፣ የፋኖ ደግሞ ተቃዋሚ ናቸው። እንፋቃቸው እና አቶ መለስ እንዳሉት ማለት ነው። ብዙ አቶ ፕሮፌሰር በለጠ ሞላን ብቻ ሳይሆን ሌሎች የአብን አመራሮችን መጥቀስ፣ እነ ጣሄርን መጥቀስ እንችላለን፣ እነ ጋሻው ጠናን መጥቀስ እንችላለን። ልባቸውን ማየት ብትችል ወይ ደግሞ እንዲሁ ቁጭ ብለህ ማታ ከ11 ሰዓት በኋላ ከስራ ሰዓት በኋላ ሻይ ቡና የሚል አካል ከነሱ ጋር ቁጭ ብሎ ቢያወራ በእርግጠኝነት እንደዛ አይነት ነገር ይኖራል። ግን በመንግስት ኃላፊነት ላይ ስትቀመጥ ወደድክም ጠላህም ፖለቲከኛ ስትሆን ተዋናይ መሆን አለብህ። ስለዚህ እየተወኑ ነው እንደዚህ ሰው። እኔ ማምነው እንደዛ ነው። ለምንድን ነው ለምሳሌ ከታሰሩት አካላት ያው ፍርድ ቤት የያዘው ነገር ላይ ጀጅ ባናደርግም አብዛኞቹ የስልክ ልውውጥ ተገኝቶባቸው ነው። አብዛኞቹ ውሏቸው ባይታወቅም ማምሻቸው የታየበት ነገር አለ። ከዛ ያን ነገር እንደመነሻ አድርጎ ነው እንግዲህ ክስ የሄደው። የአብን ነገር በጣም ኮምፕሌክስ ነው። አሁን ስለታሰሩት ወገኖች የምታወራ ከሆነ
ኢቨን ያልታሰሩት ዶክተር ደሳለኝ ጫኔም አሁን ካሉት የአብን አመራሮች ጋር ሰላም አይደሉም እንደሚታወቀው። የትኛውን አብን እንደምናወራ ራሱ መጀመሪያ መለየት ይኖርብናል። አብን ራሱ አንድ ነው ወይ? ትልቅ ጥያቄ አለኝ። አሁን አብን ራሱ ፋኖ ነው ብትል የትኛው ፋኖ ነው ብለን እንደገና መክፈል ልንል እንችላለን። ነገር ግን የተውስብስብ ነገር በእርግጠኝነት አብን አባል ሆኖ ይህን ቪዲዮ የሚያይ ሰው ካለ በእርግጠኝነት ሊነግር ይችላል ብዬ አስባለሁኝ። ለምን አብዛኛው ፋኖ የተነሳበትን መነሻ የመጀመሪያ የነበረውን ዓላማ ብዙዎቹ ደጋፊ የነበሩ ናቸው። ብዙዎቹ እኮ ያን ጊዜ በፊት የነበረው ነገር አዎ ፋኖ ይዞ የተነሳው ነገር ይሄ ለምሳሌ በአማራ በየክልሉ እየተገደለ ነው፣ ወደ አዲስ አበባ እንዳንገባ ታግደናል። ይሄ መጀመሪያ ዝቅተኛ ወይ ደግሞ ትንንሽ የሚመስሉ ጥያቄዎችን ስታያቸው እነሱም አብረው ያቀነቅኑ የነበረው ነበር። ጥያቄ አንድ አይነት ጥያቄ መያዝህ ተመሳሳይ ቡድን ነህ ያስብልሃል ወይ ነው? ታዲያ እኔ ዓላማችን አንድ ካልሆነ ለምን ጥያቄያችን እንዴት ሊመሳሰል ይችላል? ጥያቄ አንድ አይነት ሊሆን ይችላል። የምታነሳው ጥያቄ አሁን የብሔር ፖለቲካ ስላለ ኢትዮጵያ ውስጥ አንድ ብሔር የሚኖሩት ጥያቄዎች በአብዛኛው ተመሳሳይ ነው። እሱን ጥያቄ ለመመለስ የምትሄድባቸው መንገዶች ግን የተለያዩ ናቸው። ስለዚህ አካሄዱ የተለያየ መንገድ ሊለያይ ይችላል። አሁን ፋኖ በትጥቅ ትግል አሳካዋለሁ የሚለውን ነገር የለም በፖለቲካ ትግል ያሳካዋለሁ የሚል ነገር ይዞ ሊነሳ ይችላል። የነበለጠ ሞላ ስለዚህ አንድና ያው ላይሆኑ ይችላሉ። በፊት መስመሩ ስለተስተካከለላቸው ነው። አብን መስመሩ ስለተስተካከለ ስል ለምሳሌ ከለውጡ በኋላ ነገሮች አልጋ ባልጋ ነበሩ፣ ጥሩ ነገር ነበሩ። ያ ማለት ምንድን ነው? ባመንክበት የፖለቲካ ፓርቲ ተደራጅተህ ጥያቄዎችን ማንሳት ትችላለህ፣ ሰላማዊ ትግልን ማካሄድ ትችላለህ ተባለ። ስለዚህ በማንነትህ ምንም የማትደረግ ከሆነ ዋይኖት በሰላማዊ መንገድ ሄዱ ቀጠሉ። ግን ነገሩ ወዴት ደረሰ? ሄደና ላስት ላይ እኛ አሁን ያለው ነገር በቂ አይደለም ወደሚለው ነገር መጣ። አሁን ያለው ነገር which means ምንድን ነው? የስልጣኑ ምናምን ነገር አይደለም። መጀመሪያ የተነሱት የነበሩት ጥያቄዎች ቅድም ያነሳናቸው በየክልሉ አማራ ይሞታል እንዲያሉ እንደዚህ ብለን የጠቀስናቸውን ችግሮች በሙሉ ይዘው የተነሱ ነበሩ። አብንም ጋር ስታየው ያለው እሱ ነው፣ ፋኖም ጋር ስታየው ያለው እሱ ነው። ግን አካሄዱ ተለየ። አካሄዱ ያኛው በትጥቅ ትግል አመነ። የትጥቅ ትግል ሲሆን የበለጠ ይፈጥናሉ፣ የበለጠ ነገሮች መስመር አስይዤ ጥያቄዎቼ በነፍጥ ሳነግ የበለጠ ውጤታማ ይሆናሉ ወይ ደግሞ ምላሽ ቶሎ ያገኛሉ፣ ከሰላማዊ ትግል ይልቅ ይሄኛው ትግል የበለጠ ያፈጥንልኛል ብሎ ከማሰብ አንጻር ነው ብዬ ነው የማምነው እኔ። በዛ አንጻር ነው እንጂ አሁን በጣም በቀላሉ እዚህ መሀል ልደቱን እንደ ምሳሌ ወስደህ ብታስገባው ልደቱ መቼም የትጥቅ ትግልን ደግፎ አያውቅም። አሁን ውጭ ነው ያለው። ውጭ ሆኖም ግን አይደግፍም። በቃ ይሄ ምንድነው? ልክ እንደነ የአብን አመራሮች ያደረጉትን አይነት ትግል መሆን አለበት ብሎ የሚያምን ሰው ነው። ጭንቅላት ውስጥ ስቶር የተደረገው በቃ እሱ ነው። ፋኖ ደግሞ እንግዲህ ነገር ግን ሁለቱ በዓላማ በንግግር ወይ ደግሞ አንዱ ሲገለበጥ አንዱ ነው ምናምን የሚለውን ነገር እሱን በተግባር ማየት እንችላለን ብያ እስቲ አንድ የአብን አመራር በአማራ ክልል ያለ ማለት ነው የአብን አንድ ቀን በፋኖ ተገደለ ሲባል ሰምተህ ታውቃለህ? ትንኮሳ ተደረገበት እንኳን ሲባል ሰምተህ ታውቃለህ? የለም። የብልጽግና እስከተባለ የገባበት ገብተው ነው አይደል እንዴ እርምጃ ካልወሰድን ካልገደልን የሚሉት። በቀላሉ በዚህ ማነጻጸር ትችላለህ ነው የምልህ። በአብን በሚያወጣቸው መግለጫዎች ግን ወደፊት ወጥተው በመቃወም ነው የምናውቃቸው የፋኖ አመራሮች። ተደራደሩ፣ ተስማሙ፣ አንድ ሆኑ፣ የትጥቅ ትግል አያስፈልግንም የሚል ኦፊሻል መግለጫ ከአብን ሰዎች ሲወጣ፣ ፋኖች ደግሞ የብልጽግና ተለጣፊ መግለጫ ነው እንጂ የሚረባ ነገር ያለው አይደለም ብለው እንደሚናገሩም ስለምንሰማ በዚህ ደረጃ አብን ሲፋቅ ፋኖ ነው ወይ? እኔ ጥያቄ ያለኝ። እናልፈዋለን። በልዩነት በርካታ ነገሮችን አንስተናል። የተለያዩ ጉዳዮች እግር ጥሎን ወደ አብንም ጉዳይ በዛው ገባን እንጂ የዛሬ ጉዳያችን እውነቱን ለመናገር እሱ አልነበረም። ቀደም ሲል ያነሳናቸው ጉዳዮች ናቸው። እጅግ አድርገን አመሰግናለሁ ቴዲ። ውድ ቤተሰቦቻችን እናንተም ከኛ ጋር ነበራችሁ ቆይታ እጅግ አድርገን ነው የምናመሰግናችሁ። የትኛውም አይነት ሀሳብና አስተያየት ሲኖራችሁ በተለመደው መንገድ በስልክ ቁጥራችን ልትደውሉልን ትችላላችሁ። ከታች ባለው የሀሳብ መስጫ ሳጥን በኩል ልታቀብሉን ትችላላችሁ። ለሚቀጥሉት ፕሮግራሞቻችን ግብአት ይሆኑናል። እሱን ማድረጋችሁን አትዘንጉ። ቴዎድሮስ ካሳና ማረግፋ ከእናንተ ጋር ቆይታ አደረግን። ጤና ይስጥልን።